ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ዕለተ ቅዳሜ ላይ ነው የምንገኘው የዕለተ ቅዳሜ ላይ ደግሞ የተለያዩ ጋዜጦችና መጽሔቶች በሀገራችን ወቅታዊ ጉዳይ ላይ ምን ይላሉ የሚለውን የተለያዩ ጋዜጦችን የምንከልስበትና የምናቀርብበት ዝግጅት ላይ ነው የምንገኘው ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ኢትዮጵያ ብርሃን ቴሌቪዥን አዲስ አድማስ የፊት ለፊት ገጽ ጽሁፉ ያሉትን መረጃዎች ላካፍላችሁ በቅድሚያ ጠቅላይ ሚኒስትር አብይ ከግንባር የድል ብስራት አስተላለፉ የምንፈልገው እኛ ሞተን የምትቆም ኢትዮጵያን ማየት ነው የሚል ርዕስ ያለው ጽሁፍ አለ የሽግግር መንግስት እንመሰረታለን በሚሉ ወገኖች ላይ እርምጃ እንዲወሰድ ትዕዛዝ ስለመተላለፉ በተለይ የጸጥታ ኃይሎችን አለባሳት በምንም ሁኔታ ለብሶ መገኘት በህግ ተከልክሏል የሚል የፊት ገጽ ላይ ዜና ወጥቷል የጠቅላይ ሚኒስትሩ አብይ ከግንባር የድል ብስራት ማስተላለፋቸውን በተመለከተ የወጣውን ጽሁፍ እንደሚከተለው አቀርብላችኋለሁ ከህወሓት የሽብር ቡድን ጋር የሚካሄደውን የህልውና ጦርነት ለመምራት ባለፈው ህዳር 13 ቀን 2014 ዓ.ም ወደ ግንባር ያመሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ጦርነት ከሚካሄድበት ግንባር የድል ብስራት አስተላልፈዋል የጠላት ኃይል እስካለፈው ሐሙስ ድረስ ሙሉ በሙሉ ተቆጣጥሮት የቆየውን ስፍራ ማስለቀቃቸውንና ካሳጊታን መያዛቸውን የገለጹ ጠቅላይ ሚኒስትሩ ዛሬ ጭፍራና ቡርቃንም እንይዛለን ብለዋል የኔ ስራ በግንባር ሆኖ ጦርነቱን መምራት ነው ያሉ ጠቅላይ ሚኒስትሩ በውጪ ያሉ ወገኖች ባላቸው አቅም ሁሉ እየጮሁ መሆኑና የኢትዮጵያ ነጻነት እስከሚረጋገጥ ድረስ ወደ ኋላ እንደማይሉም ገልጸዋል የምንፈልገው እኛ ሞተን የምትቆም ኢትዮጵያን ማየት ነው የምንፈልገውም ኢትዮጵያዊ መሆን ወይንም ኢትዮጵያ መሆንን ነው ብለዋል በጣም ትልልቅ ድሎች እየተገኙ መሆኑን ያመለከቱት ጠቅላይ ሚኒስትሩ ውጤቱ በጣም ጥሩ ነው በርቱ ብለዋል የሰራዊቱ ሞራል እጅግ ደስ የሚል መሆኑንና ጦርነቱ በከፍተኛ ድል መቀጠሉን የገለጹ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠላት ከኛ ጋር ሊስተካከል የሚችል ቁመና የለውም እናሸንፋለን ብለዋል ህዝባችን ከጎናችን ነው ነፃ የበለጸገች ኢትዮጵያን ለልጆቻችን እናሻግራለን ሲሉ ከግንባር ባስተላለፉት የድል ብስራት ገልጸዋል ይላል ያገኘውት የአዲስ አድማስ ጋዜጣ የዕለተ ቅዳሜ እትሙ ላይ ያገኘውት ማለት ነው ሌላው አዲስ ማለዳ የተሰኘ ጋዜጣ ነው አዲስ ማለዳ የፊት ለፊት ገጹ የአስቸኳይ ጊዜ አዋጅና አፈጻጸሙ በጦርነት የተጎዱ ቅርሶችን ለመጠገን የቅድመ ዝግጅት ስራ መጀመሩ ስለመገለጹ በምዕራብ ወለጋ ዞን ባቦ ገምዴል ወረዳ ከ60 ሺህ በላይ ተፈናቃዮች ችግር ላይ ነን አሉ የሚል ዜና ወጥቷል ሌላው የሰሜን ወሎ ወጣቶች ባርነት ይብቃን በማለት ይፋዊ ትግል መጀመራቸውን ተነገረ የሚል መረጃ ወጥቷል ወደ ውስጥ ገጽ ስንገባ እጅግ በጣም አስገራሚ የሆነ ዜና ነው ያገኘሁት በቆቦ ከተማ 1 ኪሎ በርበሬ 950 ብር 5 ሊትር ዘይት 1800 ብር እየተሸጠ ነው የሚል ዜና ወጥቷል እሱን ላካፍላችሁ በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ በጦርነቱ ምክንያት ለምግብነት የሚውሉ ጥሬ ዕቃዎች የአቅርቦት እጥረት በመከሰቱ የ1 ኪሎ በርበሬ ዋጋ 950 ብር እንዲሁም 5 ሊትር ዘይት 1800 ብር እየተሸጠ መሆኑን የከተማዋ ነዋሪዎች ለአዲስ ማለዳ ገለጹ ነው የሚለው መረጃው ባሳለፍነው ሳምንት ከራያ ቆቦ ወደ ሎጊያ ከተማ ያቀኑት የአካባቢው ነዋሪዎች ለአዲስ ማለዳ የገለጹት የገበያ አገልግሎት ቢጀመርም የብር አቅርቦት ባለመኖሩ ለመገበያየት መቸገራቸውን ነው የሚገልጸው ጋዜጣው ከአካባቢው ነዋሪዎች መካከል ሳራ መንገሻ የተባለች ወጣት በራያ ቆቦ ከተማ የ1 ኪሎ በርበሬ ዋጋ 950 ብር መድረሱን ለአዲስ ማለዳ አመላክታለች ይላል መረጃው በሽብርተኝነት የተፈረጀው ህወሓት አካባቢውን ከመቆጣጠሩ በፊት የ1 ኪሎ በርበሬ ዋጋ 380 ብር ነበር ያለችው ሳራ አሁን 950 ከመሆኑ በተጨማሪ አቅርቦት ስለሌለ በዚህ ዋጋ ማግኘት እንዳልተቻለ ነው የገለጸችው ከዚህ በተጨማሪ በከተማው የዋጋ ንረት አሳይቷል የተባለው በርበሬ ብቻ ሳይሆን የምግብ ዘይትም ጭምር መሆኑን ነው መረዳት የተቻለው እንደ ሳራ ገለጻ ከሆነ ይላል አዲስ ማለዳ ጋዜጣ አካባቢው ሰላም በነበረበት ወቅት 5 ሊትር ዘይት ሲገዛ የነበረው
500 ብር ሲሆን አሁን ግን ከ3 እጥፍ በላይ አድጎ ወደ 1800 ብር ከፍ ብሏል ስትል ነው ለአዲስ ማለዳ ያመላከታችው ይላል ጋዜጣው። መንገሻ አሸብር የተባሉ ግለሰብ በበኩላቸው ደግሞ የአማራ ፋኖና ልዩ ኃይል በሚያደርገው ጥቃትን የመመከት ስራ አርሶ አደሩ ሰብሉን እየሰበሰበ በመሆኑ የእህል ችግር ባይኖርም ዘይትና በርበሬ ውድ መሆኑን መስክሯል። በጦርነቱ ከሚሰነዘረው ጥቃት ባልተናነሰ የአልባሳትና ለምግብ ፍጆታ የሚሆኑ ቁሳቁሶች ችግር እየገጠመን ነው የሚሉት መንገሻ ኮንጎ ተብሎ የሚጠራው ጫማ ከ300 ብር እስከ 500 ብር ድረስ እየተሸጠ መሆኑን በመገረም ተናግረዋል ይላል አዲስ ማለዳ ጋዜጣ ላይ ያገኘነው መረጃ። መንገሻ አያይዘውም ኮንጎ የተሰኘው ጫማ የእስከ ዛሬ ዋጋ 50 ብር እንደነበር አመላክተው በዚህ ወቅት በውድ ዋጋ ለመግዛት ማግኘት እንዳልቻሉ ነው የገለጹት። በከተማው ሱቆች የነበሩ አብዛኛዎቹ ቁሳቁሶች በህወሓት ኃይሎች መዘረፋቸው በከተማ ለሚስተዋለው የቁሳቁስ የዋጋ መጨመርና የአቅርቦት እጥረት ምክንያቱን መሆኑን መንገሻ አሸብር ይናገራሉ። አክለውም በጦርነቱ ምክንያት ወደ ተለያዩ ቦታዎች ተፈናቅለው የነበሩ ሰዎች ወደ ከተማው መመለሳቸውን የጠቆሙ ሲሆን ከቤታቸው ሳይፈናቀሉ የቆይቱን ጨምሮ የአካባቢው ነዋሪዎች ሰሞኑን የቁሳቁስ ዋጋ ንረትና እጥረት እንዳጋጠማቸው አመላክተዋል። ከራያ ቆቦ ከተማ ወደ ሎጊያ ያቀኑት ዳንኤል ሞላ የተባሉት ሌላኛው ወጣት ከላይ የተዘረዘሩት ቁሳቁሶች ውድ መሆናቸውን መስክረው በሎጊያ ከተማ ጫማ ገዝቶ ለመሄድ ቢፈልጉም የአንድ ስሊፐር ወይም ሸበጥ ዋጋ 300 ብር እንደሆነባቸው ነው የገለጹት። በጦርነቱ ምክንያት እንግዲህ የተቸገሩ በርካታ ሰዎች ብር ለማውጣትና የተለያዩ ቁሳቁሶችን ለመግዛት ወደ ሎጊያ ስለሚያቀኑ በከተማዋም የቁሳቁሶች ዋጋ ውድ ሆኗል ሲሉ ነው ዳንኤል የተናገሩት። በሌላ በኩል በከተማዋ የመብራት አገልግሎት በፈረቃ እየተሰጠ መሆኑና የትራንስፖርት አገልግሎት መጀመሩንም ዳንኤል አክለው ገልጸዋል። በአካባቢው የሚገኙት የህወሓት ታጣቂዎች እንደተመናመኑና አንጻራዊ መረጋጋት እንዳለ የተጠቆመ ሲሆን ባሳለፍነው ህዳር 6 2014 የአማራ ፋኖና ሚሊሻ ህወሓትን ከዞብል ተራራ ቀጥሎ በሚገኘው ጮሬ ተብሎ በሚጠራ ቦታ ድል እንዳደረጉ ተመላክቷል። በዚህም ወደ 43 የሚሆኑ የህወሓት ታጣቂዎች ተገለዋል የተባለ ሲሆን ከፋኖ እና ከሚሊሻ 6 ሰዎች ከባድ ጉዳት እንደደረሰባቸው ይህን ተከትሎም ህወሓት ከተማዋን ለቆ በመውጣቱ በከተማዋ አንጻራዊ መረጋጋት መኖሩ ተገልጿል። ዳንኤል አክለውም ጥቃት የሚሰነዘረውን የህወሓት ቡድን ሙሉ በሙሉ ለማስወጣት ያልተቻለው የአካባቢው ታጣቂዎች የመገናኛ መሳሪያ ስለሌላቸውና በተለያየ ቦታ ያለው የአማራ ፋኖና ሚሊሻ መናበብ ስላልቻለ ነው ብለዋል። በመጨረሻም የሚመለከተው አካል የወታደራዊ የመገናኛ መሳሪያ ድጋፍ ቢያደርግላቸው ጥቃት የሚሰነዘረው ቡድን ሙሉ ለሙሉ ማስወጣት እንደሚቻል ነው ዳንኤል የጠቆሙት ብሎ አዲስ ማለዳ ጋዜጣ ዜናውን አጠቃሎታል። እንግዲህ እኛም ይህንን መረጃ ወደ እናንተ እንድናቀርብ ምክንያት የሆነን እጅግ በጣም አስገራሚ ዜና ሆኖ ስላገኘነው ነው። እንግዲህ አዲስ ማለዳ እንዲሁም ደግሞ አዲስ አድማስ ያሉት ጋዜጦች ይህንን ይመስላሉ። ወደ መጽሔቶቹ ደግሞ እስኪ እንሸጋገር። የመጀመሪያው የተመለከትኩት መጽሔት ስንቅ የተባለ ጊዮን መጽሔት ነው። ጊዮን ላስቀድም ብዬ ነው። ጊዮን መጽሔት በየሳምንቱ የምትወጣ መጽሔት ነች። መለያችን ኢትዮጵያዊነታችን በሚል መሪ ቃል ነው እንግዲህ መጽሔቷ የምትታተመው። ፊት ለፊት ላይ የወጡት ርዕሰዎቹ ጉዳዮችን ልንገራችሁ። የተጠለፈው የህወሓትና ምዕራባውያን ሚስጥራዊ ውይይት የሚል ያየው ነው። የህወሓት የጦር መኮንኖች መደምሰስ፣ ካንተ የበለጠ ኢትዮጵያዊ ነኝ የሚል አስተሳሰብ መወገድ ይኖርበታል ሲል ዶክተር አለማየሁ አረዳ የተናገሩትን ጽሑፍ ወጥቷል። ሁሉን አቀፍ የሽግግር መንግስት አስፈላጊነትና ችግሮቹ ቀለም ስዩም የህሊና እስረኛ ነች ቃሊቲ ላይ የጻፈችው ጽሑፍ እሱም ወጥቷል። ትጥቅ የማስፈታት ድርድር በቴዎድሮስ ጌታቸው የተጻፈ ጽሑፍ አለ። በጠቅላይ ሚኒስትሩ የሚመራው ዘመቻ ዳግማዊ አድዋ ተብሎ ወጥቷል። ሌላው ኢትዮጵያ ተነስታም ካሸነፈች ለማንም የማትመለስ ትሆናለች ሲሉ ጠቅላይ ሚኒስትር አብይ አህመድ የተናገሩትን በፊት ለፊት ወጥቷል። እኛ ግን ወደ እናንተ ከጊዮን መጽሔት ላይ ያገኘነው በዚህ ሳምንት ላይ አንዱ ትልቁ ጩኸት የነበረው የዲፕሎማሲ ጩኸቷ አልሰማ ያላት ኢትዮጵያ የሚል ርዕስ ያለውን አቀርብላችኋለሁ። ኢትዮጵያ አሁን ላይ በዲፕሎማሲያዊ መስክ የገጠማት ችግር እውነታውን
ለዓለም የማሳየት አቅም ከማጣት የመነጨ ሳይሆን ዓለም የኢትዮጵያን እውነት ላለመስማት ጆሮውን በመድፈኑ ነው ይላል ጊዮን መጽሔት በመረጃው። በተለይ ቀደም ሲል ጥቂት የማይባሉ ኢትዮጵያውያን መንግስት በዲፕሎማሲው በኩል ክሹፍ እንዲሆኑ ሲያትቱ ነበር። ክሹፍ እንደሆነ ሲያትቱ ነበር። መንግስታትንም አምርረው በሚተቹ ወገኖች በኩልም ትልቁንም ቦታ የሚይዘው ይህ ጥያቄ ነበር። ነገር ግን በዲፕሎማሲው ዙሪያ የሚታየው ክፍተት ዓለም እውነታውን ሳይረዳው ቀርቶ ሳይሆን የኢትዮጵያን ውድቀት አብስተው ከሚሹ ወገኖች ፍላጎት የመጣ ዝንጋኤ መሆኑን መገንዘብ ያስፈልጋል ይላል ጸሐፊ ቀጸላ ክፍሌ ነው። እንግዲህ የዲፕሎማሲ ጨዋታ አልሰማ ያላት ኢትዮጵያ በሚል ጽሑፍ የጻፈው። ሲቀጥል ጸሐፊው ያ ማለት መንግስት በዚህ ዙሪያ በቂ ስራ አከናውናል ማለትም አይደለም። በአንጻራዊነት ግን ኢትዮጵያ እንደውም ከሌላውም ዘመን በተሻለ መልኩ ዜጋ ተኮር ዲፕሎማሲን አከናውናለች። በዓለም ዙሪያ የሚገኙ ኢትዮጵያውያን ሁሉ ለሀገራቸው ሉዓላዊነት መከበር የተቻላቸውን ሁሉ ጥረዋል። የአብይ መንግስት ወደ ስልጣን ከመጣበት ጊዜ አንስቶ ከጥቂት ብሔርተኛ ዲያስፖራዎች ውጪ ሁሉምና በየትኛውም የዓለም ጫፍ ላይ የሚገኝ ዲያስፖራ ከኢትዮጵያ ጎን ቆሞ ሁለገብ አበርክቶን እያደረገ ይገኛል። ለምሳሌ ከዚህ አንጻር ሰሞኑን ዲያስፖራው በተለያዩ የዓለም ከተሞች ያደረጋቸው ትዕይንተ ህዝቦች አንዱ የዲያስፖራው አበርክቶ ነው። በተለያዩ የዓለማችን ከተሞች ዘመናዊ ቅኝ ገዢዎችን የሚቃወም ሰልፍ በኢትዮጵያውያን በኤርትራውያንና በሌሎች ቁጥር ህዝቦች አማካኝነትም ተካሂዷል። ይህ ሰልፍ በርካታ ጥቅሞች አሉት። ነገር ግን ከተነሳሁለት ዓላማ አንጻር እንኳን ቢታይ ቀላል የማይባል ዲፕሎማሲያዊ አስተዋጽኦ አለው። ለምሳሌ በአንድ ቀን ሰልፉ የተካሄደው በ27 የዓለማችን ከተሞች ነው። ይህ የየትኛውም ሀገር ዲያስፖራ አድርጎት የሚያውቀው አይደለም። ይህን ለማድረግ ኢትዮጵያዊ መሆን ያሻል። የዛሬዋ የዓለም ማማ ጃፓን እንኳን ያኔ በድህነት ዘመኗ ዲያስፖራዋን ስትጠቀም ሊያውም በመንግስት ተቀስቃሽነት ሀገራቸውን በቁሳዊ ሀብትና ባላቸው ሙያ እንዲያገለግሉ ነበር ያደረገችው። የዛሬው የኢትዮጵያውያን ዲያስፖራ ሚና ግን ከዚህም በላይ ነው። በአንድ በኩል የሀገሪቱን ኢኮኖሚ በውጭ ምንዛሬ በኩል እየደጎመና በድህነት ወለል ላይ የወደቁ ዜጎችን እየረዳ ሲገኝ፣ በሌላ በኩል ደግሞ በምዕራባውያን ከበባ ውስጥ የምትገኘው ሀገሩን በዲፕሎማሲው መስክ ለማስፈታትም ጥረት እያደረገ ነው። ይህ ምናልባትም በሀገር ውስጥ ለሚኖረው ኢትዮጵያዊ ቀላል ነገር መስሎ ሊታየው ይችላል ይሆናል። ምክንያቱም ለሀገርና ለወገናቸው እንዲሁም ለራሳቸው ሲሉ የሚያደርጉት ስለሚመስለው ነው። ነገር ግን የዲያስፖራው ድጋፍ ትርጉሙ ከዚያም የሰፋ ነው። ለምሳሌ በአንዳንድ ምርጫው ያልተጠናቀቀባቸው የአሜሪካ ግዛቶች ኢትዮጵያውያን ዲያስፖራዎች የባይደን አስተዳደርን ላለመምረጥ አቋም ይዘዋል። ትውልደ ኢትዮጵያውያኑ ይህን የሚያደርጉት የራሳቸውን ጥቅም መስዋዕት አድርገው ለሀገራቸው ሕልውና ለመቆም ሲሉ ነው ይላል ያገኘሁት መረጃ። እንግዲህ ከበርካታ ጽሑፍ መካከል ጥቂቱን ነው እንግዲህ ቀንጨብ አድርጌ ወደ እናንተ ያቀረብኩላችሁ። የዲፕሎማሲ ጩኸቷ አልሰማ ያላት ኢትዮጵያ በሚል በዚህ ሳምንት የተከናወነውን ያቀረበው ቀጸላ ክፍሌ ነው በጊዮን በተሰኘው መጽሔቱ ላይ። ሌላው የምንመለከተው የሀበሻ ወግ መጽሔት ነው። የሀበሻ ወግም እንደተለመደው ሳምንታዊ እትም ነው። ከፊት ለፊቱ ርዕስ ይዞ የወጣው የትግራይ ወጣት እልቂት፣ አሜሪካንን እያስደነገጠች ያለችው ቻይና፣ ጅብ ከሚበላህ ጅብ በልተህ ተቀደስ የሚል ጽሑፍም አይቻለው። ቀጣዩ ፍልሚያና የጠቅላይ ሚኒስትሩ ስጋቶች፣ የክርስቲያን ታደለና የጋሻው መርሻ የጦርነቱ እይታዎች፣ ብሊንከን በኢትዮጵያ ያለው ጦርነት ደቅኗል ስላሉት አደጋና የአገዋ እግድን በተመለከተ ተናገሩ የሚል ወጥቷል። ሌላው የአዲስ አበባ ዋሽንግተን መቃቃር ኢትዮጵያን እንዴት ይጫናል የሚል በጥያቄ ምልክት የቀረበ ጽሑፍ ወጥቷል። ጦርነቱ የተቀሰቀሰበት ትክክለኛው ምክንያት፣ ህወሓት ለአዲስ አበባ የደገሰው የጥፋት ድግስ የሚሉ ርዕሶችን በስፋት ወጥቷል ከፊት ገጽ። እኛ ግን ከዛ ውስጥ የመረጥነው አንደኛውን ርዕስ ነው። ብሊንከን በኢትዮጵያ ያለው ጦርነት ደቅኗል ስላሉት አደጋና የአገዋ እግድን በተመለከተ ተናገሩ ስላሉት ነገር መረጃ እናካፍላችሁ። በአፍሪካ የመጀመሪያ ጉብኝታቸውን ለማድረግ ኬንያ ናይሮቢ የቆዩት የአሜሪካው የውጭ ጉዳይ ሚኒስቴር ኃላፊ አንቶኒ ብሊንከን በአፍሪካ ቀንድ በተለይም በኢትዮጵያ ያለው አለመረጋጋት የሀገራቸው ዋነኛ ትኩረት መሆኑን ገልጸዋል።
ብሊንከን በሰሜን ኢትዮጵያ ተቀስቅሶ ወደ ሌሎች አካባቢዎች የተስፋፋው ግጭት ስለደቀነው አደጋና ኢትዮጵያ ከአገዋ የንግድ ተጠቃሚነት እንድትወጣ በአሜሪካ መንግስት የተላለፈውን ውሳኔ በተመለከተ ለቢቢሲ ማብራሪያ ሰጥተዋል ይላል የሀበሻ ወግ መጽሔት ላይ ያገኙት መረጃ ነው። የግጭት መስፋፋት ኢትዮጵያን የመበታተን ኃይል አለው። አንቶኒ ብሊንክ እየተካሄደ ያለው በፌዴራሉ መንግስትና በህወሓት መካከል የሚደረገው ጦርነት ተስፋፍቶ የሚቀጥል ከሆነ አገሪቱ የመበተን አደጋ እንደሚጋረጥባትም አመላክቷል። ሁለቱ ወገኖች የፌዴራል መንግስትና ህወሓት ለችግሮቻቸው ወታደራዊ መፍትሄ አለው ብለው ከሳቡ የግጭት መስፋፋትን እንመለከታለን ያሉት ብሊንክ የግጭቱ መስፋፋት ኢትዮጵያን የመበታተን ኃይል አለው ሲሉ ነው ለቢቢሲ የተናገሩት። ይህ አገሪቱ ላይ የተደቀነው አደጋ ለኛ ብቻ ሳይሆን በቀጠናውና በመላው ዓለም ላሉ አገራት እጅግ አሳሳቢ ነው ሲሉ የአሜሪካው የውጭ ጉዳይ ኃላፊ አብራርተዋል። ይህን በትግራይ ክልል ተቀስቅሶ ወደ አጎራባቾቹ የአማራና የአፋር ክልሎች የተስፋፋውን ጦርነት በዲፕሎማሲያዊ ጥረት የማስቆም ተስፋ አለ ወይ ተብለው የተጠየቁት ብሊንክ በዲፕሎማሲያዊ መንገድ ጦርነቱን በውይይት ማስቆም እንደሚቻል የሚያሳዩ ምልክቶች አሉ ብለዋል። ብሊንከን በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ሆነው የተሾሙት ኦሉሴጉን ኦባሳንጆ እና የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚያደርጉትን ጥረት አገራቸው እየደገፈች መሆኑንም አመልክተዋል። የኦባሳንጆ የፕሬዝዳንት ኬንያታና ሁለቱን ኃይሎች ለማቀራረብ ከሚሰሩ ሌሎች መሪዎች ጋርም የቅርብ ግንኙነት አለን ሲሉ ብሊንከን ተናግረዋል። ኦባሳንጆ በአዲስ አበባ ካሉ የአገሪቱ ከፍተኛ ባለስልጣናት ጋርም እንዲሁም ወደ መቀሌም ተጉዘው ከህወሓት መሪዎች ጋር መወያየታቸውም አይዘነጋም። ኦባሳንጆ የሁለቱን አካላት መሪዎች ካነጋገሩ በኋላ የማደራደር ጥረቴን አልቀበልም ያለ አካል የለም ሲሉ ለቢቢሲ ተናግረው ነበር። እንዲሁም የኬንያው ፕሬዝዳንት ኡሁሩ ኬንያታ ባለፈው እሁድ ለአጭር ጉብኝት ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከፕሬዝዳንት ሳህለወርቅ ዘውዴ ጋር ተገናኝተው እንደነበር የሚታወስ ነው። የውጭ ጉዳይ ኃላፊው ከቢቢሲ ጋር በነበራቸው ቆይታ ተዋጊ ኃይሎች የተኩስ አቁም አድርገው ልዩነታቸውን በድርድር ይፈታሉ የሚል ተስፋ እንዳላቸውም ጭምር ተናግረዋል። ሁለቱ ኃይሎች ልዩነታቸውን በንግግር ለመፍታት የተኩስ አቁም አድርገው ቁጭ ብለው በመነጋገር ሰብአዊ እርዳታ እየቀረበ መሆኑን አረጋግጠው ለዘላቂ ፖለቲካዊ መፍትሄ በልዩነቶቻቸው ዙሪያ ይደራደራሉ የሚል ተስፋ አለኝ ሲሉም ገልጸዋል። እንግዲህ አጠቃላይ የብሊንከን በኢትዮጵያ ያለው ጦርነት ደቅኗል ስላሉት አደጋና የአገዋ እግድን በተመለከተ ተናገሩ ያለው የሀበሻ ወግ መጽሔት ዘገባ አጠቃላይ ያለው ይህንን ይመስላል። ወደ ሌሎቹ መጽሔቶቻችን እናልፋለን። የብርሃን ቴሌቪዥን አድማጭ ተመልካቾቻችን ስንቅ መጽሔት ሳምንታዊ እትሙ ላይ አንድ ሁለት ሶስት መረጃዎችም ከፊት ለፊት ይዞ የወጣውን ላካፍላችሁ። በአንድ ወቅት ኃይል የነበረው የኢትዮጵያ ሰራዊት እንዴት ተዳከመ የሚል ጥያቄ አቅርቧል። ኢትዮጵያና ምዕራባውያኑ በምስራቅ አፍሪካ ውስጥ ያስገባው ውጥረት፣ ጦርነት ካገረሸባቸው አካባቢዎች የሚፈናቀሉ ሰዎች ቁጥር እየጨመረ ነው። ኢትዮጵያችን አሁንም ለልጆቿ እያነባች ነው። የታሪክ አደራ አለብን። የጠቅላይ ሚኒስትር ዶክተር አብይ አህመድ ፎቶን ይዞ ነው የወጣው የስንቅ መጽሔት። ሌላው ከቅኝ አገዛዝ እስከ ኒዮ ሊበራሊዝም በተመለከተ ሞቷል። ለብሔራዊ ህልውና አለኝታነትና ቀጣይነት የአማራ መደራጀትና አንድነት አማራጭ አልባ አማራጭ የሚል አለ። ፌስቡክ በኢትዮጵያ ግጭትን በማባባስ ተጠያቂ ነው የሚል ጥያቄም አቅርበዋል። እነዚህ ናቸው ከፊት ለፊት የውስጥ አንድ ርዕስ ያለው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አለ። ከሱ ተወስዶ የወጣውን ጽሑፍ ነው ማቀርብላችሁ። ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን የሚለው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን ብለዋል። ውድ የሀገሬ ልጆች፣ የተከበራቸው የኢትዮጵያ ወዳጆች፣ ኢትዮጵያ በልጆቿ ጀግንነትና መስዋዕትነት ክብሯና ነጻነቷን አስጠብቃ የኖረች ሀገር ናት።
ይሄን ወዳጅም ጠላትም ያውቀዋል። ድንበሯን ሊደፍሩ የሚሞከሩ አይበገሬ ክንዷን አይተዋል። ሊያስገብሯትም የቋመጡ አቀርቅረው ተመልሰዋል። ክህደት ለፈጸሙባትም ተገቢውን ትምህርት መስጠት፣ ከጀርባ የወጓትን አይቀጡ ቅጣት መቅጣትን ታውቃለች። ለዚህ ዘመናት የተጎናጸፈችው ነፃነትና ሉዓላዊ ክብር በችሮታ የተገኘ አይደለም። ያለ ዋጋ ነፃነትን አጽንቶ መጠበቅ አይቻልምና ኢትዮጵያ የሚለው የነፃነት ስም የደም ዋጋ ተከፍሎበታል፣ ብርቱ ጀግኖች ሞልተውላታል ይላል። እንግዲህ እሳቸው የተናገሩት አንድ ባንድ ቃል በብርሃን ቴሌቪዥን ዜና ላይም ያቀረብነው ስለሆነ ድጋሜ ማቅረቡ አልታየኝም። ግን እንደ መረጃ መለስ ብዬ ላስታውሳችሁ ስለፈለግኩ ነው። ኢትዮጵያ የሚለውን የነፃነቷን ስም የማስጠበቅ የታሪክ አደራ አለብን ብለው የተናገሩት የጠቅላይ ሚኒስትር ዶክተር አብይ አህመድ በስንቅ መጽሔት ላይም ሰፋ ያለውን ዘገባ ቀርቧል ማለት ነው። ሌላው ፍትህ መጽሔት ነው። ፍትህ መጽሔት ይዞት የወጣው የፊት ለፊቱ የዳኞች ስልጣን ህግ ማውጣት ወይስ መተርጎም የሚል ጥያቄ ቀርቧል። የትግራይ እብዶች የሚልም ጽሑፍ አለ። የአፋሩ ተከይሳ የሚልም አለ። የግብጽና አጫፋሪዎቿ ስውር እጆች የሚልም እንደዚሁ ጽሑፍ ዘመቻ ደምድም የሚልም እንደዚሁ ርዕስ ወጥቷል። ከፍትህ መጽሔት ላይ ያገኘነው አንዱ ህወሓት በሞት ጫፍ የሚል አለ። እሱን ላቀርብላችሁ። ሰሞኑን የኢትዮጵያ መንግስት ጦርነቱን ለመቋጨት ወደ ከፍተኛ ማጥቃት ተሸጋግሯል ይላል ፍትህ መጽሔት። ትግራይ የሚል አምድ ላይ ያገኘሁት ነው። በዚህም የህወሓት አመራሮች በከፍተኛ መደናገጥና ስጋት ውስጥ ይገኛሉ። በከፈቱትም አውደ ውጊያ ሁሉ ማምለጫቸውን እየፈለጉ መሆኑን ተሰምቷል። በተለይ 12ቱ የህወሓት ከፍተኛ የጦር አዛዦች መገደልን ተከትሎ ህወሓት በሞት አፋፍ ውስጥ መሆኑን ተረድቷል። በባቲ ግንባር በተደረገ ውጊያ 6 የቡድኑ የጦርና የኮር ከፍተኛ አዛዦች ተደምሰዋል። በኬሚሴ ግንባርም እንዲሁ የህወሓትን ጦር ሲመሩ የነበሩ 6 ከፍተኛ አመራሮች መደምሰሳቸውን የመረጃ ምንጮች ያስረዳሉ። ተገደሉ ስለተባሉት የጦር አዛዦች ስምና ማዕረግ ግን እስካሁን በመንግስት በኩል አልተገለጸም ይላል ትግራይ የሚለው አምድ ላይ የፍትህ መጽሔት ላይ ያገኙት መረጃ። በህዝብ ዘንድ ድጋፍ ያለው የመንግስት ህወሓትን የማጥፋት እርምጃ በአጭር ጊዜ ውስጥ እንዲጠናቀቅ ተጠይቋል። በእርግጥ በሞት ጫፍ ላይ የሚገኘውን ህወሓት ለመታደግ ፖለቲካዊ ሴራዎች እየተደረጉ ከርመዋል። ለማሳያም የሽብር ቡድኑ አባላት፣ ምዕራባውያንና የጥቅም አጋሮቹ እንዲሁም ዲፕሎማቶች ያካሄዱት ምስጢራዊ ስብሰባን መጥቀስም ይቻላል። በእንዲህ አይነቱ የሴራ ምክክር የተሳተፉበትም ብርሃነ ገብረ ክርስቶስ እና ፕሮፌሰርም ኤፍሬም ይስሐቅን ጨምሮ የአሸባሪዎቹ ህወሓትና ሸኔ የውጭ አመራሮች እንዲሁም የጥቅም አጋሮቻቸው አንዳንድ ምዕራባውያንና ዳያስፖራዎች ናቸው። እነዚህ አካላት ወደ መቃብራቸው እየተሸኙ ያሉትን የሽብር ቡድኖች ለማዳን የሄዱበት ድብቅ ምክክር ከሽፎባቸዋል። ከዚህ በተጨማሪም በሶማሊያ የአሜሪካ አምባሳደር ዶናልድ ያማምቱ እና የቀድሞ የአሜሪካ የመከላከያ የአፍሪካ ጉዳዮች ምክትል ኃላፊ ቪኪ ሆድልስቶን የአውሮፓና የእንግሊዝ ዲፕሎማቶች ወደ መቃብራቸው እየተሸኙ ያሉትን የሽብር ኃይሎች ለማዳን በስብሰባው ከተሳተፉት መካከል እንደነበሩ ታውቋል ይላል ፍትህ መጽሔት። ሌላ በዚህ ሚስጥራዊ በተባለ ስብሰባ በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ መንግስትን ልናስቆመው አንችልም፣ የአፍሪካ ህብረት የወከልናቸው ኦሉሴጉን ኦባሳንጆም እኛ እንደምንፈልገው አልተንቀሳቀሱም ማለታቸውም ተዘግቧል። በዚህ ላይ እንግዲህ በኢትዮጵያ በስልጣን ላይ ያለውን መንግስት በማውረድ የምንፈልገው የሽግግር መንግስት ማቋቋም ይኖርብናልም ያሉ ሲሉ መምከራቸውን ማወቅ ተችሏል። በድርድርም ሆነ በየትኛውም ሁኔታ የአሸባሪውን ህወሓትና የጥቅም አጋሮችን ፍላጎት የሚያስፈጽም መንግስት መቋቋም እንዳለበትም በስብሰባው ተነስቷል። ይህንንም ለማሳካት የሰብአዊ ድጋፍ ሰጪ ድርጅቶችን ጨምሮ ሌሎች አካላትን መጠቀም ይጠበቅብናል ሲሉ የሞኝ እቅዳቸውን በስብሰባው አቅርበዋል ይላል ያገኘሁት መረጃ። በሌላ በኩል አሸባሪውን ኃይል ወደ ስልጣን ለመመለስ እንደ ፕሮፌሰር ኤፍሬም ይስሐቅ ያሉ ታዋቂ ግለሰቦች አሸባሪውን የሚደግፉ የአሜሪካ ባለስልጣናትን
የማግባባት ስራ ከመጋረጃ ጀርባ እያከናወኑ መሆኑንም በዚህ ሚስጥራዊ ስብሰባ ተዳስሷል። አሸባሪውን ኃይል ወደ አዲስ አበባ ለማስገባት በዲፕሎማሲው መስክ ጫና ለማሳደር መንቀሳቀስ እንደሚገባም በሚስጥር መደወላቸውም ተጠቁሟል። ይህ ሁሉ ፖለቲካዊ ሴራ በኢትዮጵያ ላይ ቢዶለትም በመንግስትና ህዝብ ቅንጅት ስራ ሙሉ ለሙሉ ከሽፏል። በጦር ግንባሮችም ተስፋ ሰጪ ድሎች እየተመዘገቡ ሲሆን የህወሓት ፍጻሜም በቅርብ ቀናት ውስጥ እንደሚጠናቀቅ በበርካቶች ይገመታል። አንዳንድ የህወሓት አመራሮች ወደ ትግራይ ክልል አመልጠው ከገቡም ህዝቡ በድጋሜ ደጀን እንዳይሆናቸው ከወዲሁ በብዙዎች ይመከራል። የትግራይ ህዝብ ህወሓት የማይጠቅም መሆኑን በትክክል ለመረዳት የኢትዮጵያ ህዝብና መንግስት የተቀናጀ ዘመቻን መመልከት በቂ ነው። በዚህ ላይ ሽብር ቡድኑ በክልሉም ሆነ አጠቃላይ በኢትዮጵያ ያደረሰውን ጉዳት ተገንዝበው ከድርጅቱ የውሸት ፕሮፓጋንዳ ራሳቸውን ማዳን ይጠበቅባቸዋል ሲል ፍትህ መጽሔት ህወሓት በሞት ጫፍ በሚለው አምድ ላይ ጽሑፉን ያጠቃልላል። በስተመጨረሻ የምንመለከተው መጽሔት አዲስ ጊዜ ነው። አዲስ ጊዜ ከፊት ለፊት ይዞት የወጣው መረጃ ምዕራባውያን የሚጻረሯቸውን የአፍሪካ መንግስታትና መሪዎችን የሚያስወግዱባቸው ስትራቴጂካዊና ስልቶች የሚል አለ። ኢትዮጵያ ለአፍሪካውያን አፍሪካም ለኢትዮጵያ ነጻነት የሚልም አለ። ደሴ ባሳደገቻቸው የትግራይ ሰዎች ተከዳች የሚልም ጽሑፍ አለ። የመጨረሻዋ ቁጢት ተበጠሰች የሚል ፈገግ የሚያሰኝም ርዕስ አይቻለሁ። የቁርጥ ቀን ልጆች በጦር ግንባር ፖለቲካዊ ሴራን በራሱ ሴራ መጥለፍ ጥበብ ነው የሚልም ጽሑፍ ወጥቷል። እኛ ግን ከውስጥ ያገኘነው ርዕሰ አንቀጹ መሪ ዘምቶ ማን ይቀራል የሚል ጽሑፍ ስላለ እሱን ላቀርብላችሁ። በዚህ ሳምንት ውስጥ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ጭምር በእጅጉ አነጋጋሪ ጉዳይ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጦር ግንባር መዝማታቸው ነበር። በዚህ ድርጊታቸው እኔ ሳልፈርስ ኢትዮጵያ አትፈርስም ሲሉ የገቡትን ቃል ለመፈጸም ቁርጠኛና ዝግጁ መሆናቸውን አስመስክረዋል። በእርግጥ ዶክተር አብይ ወደ ጦር ግንባር ሲሄዱ ይህ የመጀመሪያቸው አይደለም። ኢትዮጵያ ሳትወድ በግድ የህልውና ጦርነት ውስጥ ከገባችበት ጊዜ ጀምሮ በተደጋጋሚ ወደ ተለያዩ የጦር ግንባሮች በመሄድ ለመከላከያ ሰራዊታችን የሥራ መመሪያዎችን ሰጥተዋል፣ አበረታተዋቸዋል። ለነገሩ ከጠቅላይ ሚኒስትርነታቸው በተጨማሪ የጦር ኃይሎች ጠቅላይ አዛዥ የሆኑት ዶክተር አብይ ቀድሞውኑ ሀገራችንን በውትድርናው መስክ በማገልገል እስከ ኮሎኔልነት የደረሱ ናቸው። በኢትዮ ኤርትራ ጦርነቱ ዘምተው በወታደራዊ ኢንተለጀንስ ድንቅ ግልጋሎትም አበርክተዋል። ጦርነቱ በኢትዮጵያውያን ድል አድራጊነት እንዲፈጸም የራሳቸውን ደግሞም ጉልህነት ያለውን አስተዋጽኦ አድርገዋል። አሁን ወደ ጦር ሜዳ የሄዱት ግን እጅግ ከባድና ምናልባትም የህይወት መስዋዕትነትን ለሚጠይቅ ግዳጅ ነው። ሀገራችን በታሪኳ ገጥሟት ከማያውቀው አደጋ ጋር ተጋፍጣለች። አደጋውን የፈጠሩት ደግሞ ከሃዲዎቹና የእናት ጡት ነካሽ የሆኑት የትህነግ ሰዎች ናቸው። እነኚህ ሽብርተኞች ከምዕራባውያን ታሪካዊና ተፈጥሯዊ ጠላቶቻቸውን ከሆኑት ግብፅ፣ ሱዳንን ከመሳሰሉት ሀገራት ጋር በመመሳጠር ይህችን ጥንታዊ ሀገር ለማፈራረስ ቆርጠው ተነስተዋል። ይህ አደጋ ካልተቀለበሰ ደግሞ ኢትዮጵያ ተበታትና በርካታ ትናንሽ ደግሞም ደካማ ሀገር ትሆናለች። በእሳቸው የመሪነት ዘመን ይህ ይፈጸም ዘንድ ዶክተር አብይም ሆኑ የሚመሯቸው ህዝቦች ፈቃደኛ አይደሉም። ኢትዮጵያ መሪዎቿን ወደ ጦር ሜዳ ስትልክ ይህ የመጀመሪያ ጊዜው አይደለም። ከአፄ ቴዎድሮስ ወዲህ ያለውን ታሪኳን እንኳን ብንመረምር አፄ ቴዎድሮስ በመቅደላ፣ አፄ ዮሐንስ ደግሞ በመተማ ከውጭ ወራሪዎች ጋር በመፋለም ሕይወታቸውን ሰውተዋል። አፄ ምኒልክም ከእቴጌ ጣይቱ ጋር በመሆን አድዋ ድረስ በመዝመት የመላው አፍሪካውያን አንጸባራቂ ድል በአድዋ ምድር ሰርተዋል። ንጉሥ ኃይለ ሥላሴም በስደት ወደ ባህር ማዶ የሄዱት ማይጨው ድረስ በመሄድ ሰራዊታቸውን ከመሩና ለአርበኞቻችንም የሽምቅ ውጊያን እንዲጀምሩ ካደረጉ በኋላ ነው። ቀድሞውኑ ወታደር የነበሩት ፕሬዝዳንት መንግስቱ ኃይለ ማርያምም ወራሪውን የዚያድ ባሬ ጦር ድባቅ የመቱት በጦር ግንባር እየተገኙ ወታደሮቻቸውን በማበረታታትና በማዋጋትም ጭምር ነው። ከላይ የተገለጹት የመሪዎቻችን ገድሎች ታሪካዊ ናቸው። ያሁኑ ግን ይለያል። ምክንያቱም ጦርነቱ ሀገርን ለማፈራረስና ሀገርን ለመታደግ በሚፋለሙ ኃይሎች መካከል በመሆኑ ነው። ዶክተር አብይም
ኢትዮጵያ ከምትፈርስ የእሳቸውን መፍረስ መርጠው ከመከላከያ ሰራዊታችን ጋር ተቀላቅለዋል። አመራር በመስጠት ብቻ ሳይሆን እየተዋጉና እያዋጉ ጭምር በድል ጎዳና ላይ መራመድ ጀምረዋል። ሰውየው ከሰራዊቱ ጋር ተራራ እየወጡ ቁልቁለት እየወረዱ ኮሾሮ እየበሉ በድንኳን ውስጥ እያደሩ ሀገራችንን በመታደግ ላይ ናቸው። በዚሁ ተጋድሏቸው ምን ሊገጥማቸው እንደሚችል አይታወቅም። በእርግጥ ከብልህ መሪነትና ከቆፍጣና ወታደርነት በተጨማሪም የጸሎትም ሰው በመሆናቸው በፈጣሪ ልዩ ጥበቃ በድል አድራጊነት ወደ 4 ኪሎ ቤተ መንግስታቸው እንደሚመለሱ እናምናለን። በዚህ ቀውጢ ወቅት ጁንታው በሚሊዮኖች የሚቆጠሩ ወራሪዎችን ባሰማራበትና መጠነ ሰፊ ወይም የሳተላይት ጭምር ድጋፍ በሚያገኝበት ወቅት መዝመታቸው ለሀገራቸው ለመስዋዕት ያላቸውን ዝግጁነት የሚያሳይ ነው። እኛስ የእሳቸውን በድፍረትና በጀግንነት የታጀበ ድርጊት ከመቀባበል በዘለለ ምን ለማድረግ አስበናል? ዶክተር አብይ ጠቅላይ ሚኒስትር በመሆን ኢትዮጵያን ለተወሰኑ ዓመታት የመምራት ኃላፊነት ቢኖርባቸውም ይህች ሀገር ግን የሁሉም ኢትዮጵያውያን ናት። እናም ሁሉም ኢትዮጵያዊ ይህችን ሀገር ለመታደግና ለሚቀጥለው ትውልድ የማሸጋገር ኃላፊነት አለበት። እናም ሁሉም ዜጋ መዝመት አለበት። መዝመት ሲባል ግን ጦር ሜዳ መሄድና መተኮስ ብቻ አይደለም። መዝመት የሚችለው ይዘምታል። ወደ ጦር ሜዳ መሄድ የማይችለው ደግሞ በተሰማራበት የሥራ መስክ በመዝመት ኢኮኖሚው ጦርነቱን የመሸከም አቅም እንዲኖረው መታገል አለበት። እናም እንዝመት፣ እንደግፍ። አብይ ዘምቶ ማን ይቀራል? ማንም ይላል። ጥያቄም ጠይቆ ምላሽ የሰጠው የአዲስ ጊዜ መጽሔት በርዕሰ አንቀጹ መሪ ዘምቶ ማን ይቀራል የሚለው ጽሑፍ ይህንን ይመስላል። ክቡራትና ክቡራን የብርሃን ቴሌቪዥን አድማጭ ተመልካቾቻችን በዕለተ ቅዳሜ ላይ ተገኝተን የተለያዩ መጽሔቶችና ጋዜጦች አገላብጠን ምን ይላሉ በሀገራችን ወቅታዊ ጉዳይ ላይ የሚለውን ነገር ወደ እናንተ በቅኝት መልክ ይህንን ያህል ካቀረብኩላችሁ የዛሬ ሳምንት ደግሞ ቅዳሜ ቀን ደግሞ ጋዜጦችና መጽሔቶች የሚሉትን ወደ እናንተ የማቀርብላችሁ ይሆናል። እንደተለመደው ብርሃን ቴሌቪዥን ከሰኞ እስከ አርብ ደግሞ የተለያዩ ወቅታዊ ሊሆኑ የሚችሉ ዜናዎችን ትኩሱን እዚህ አዲስ አበባ ላይ የሚገኙ የተለያዩ ሪፖርተሮች ወደ እናንተ የምናቀርብላችሁ ይሆናል። ስለነበረን ቆይታ በጣም ከልብ አድርጌ አመሰግናለሁ። እንግዲህ ሀገራችንን ለመታደግ ሁላችንም በምንችለው አቅም ልናግዝና ልንደግፍ ይገባናል። ኢትዮጵያችን ስትፈራረስ በፍጹም ዝም አንልም። ይህንን አሁንም እኛ አስረግጠን ልንናገረውና አስረግጠንም ልንናገረው የምንወደው ነገር ነው። ከዚህ ባሻገር በተለይ ደግሞ መገናኛ ብዙሃኖች በተለይ ዓለም ላይ ያሉ መገናኛ ብዙሃኖች እንደው ራሳቸውንም መፈተሽ ራሳቸውን እንደው መጠየቅ ቢችሉ ጥሩ ይሆናል ብዬ አስባለሁ። ምክንያቱም እየተደረገ ያለው ነገር ሌላ ነው፣ እየሆነ ያለው ነገር ደግሞ ሌላ ነገር ነው። ይሄ የሚያወናብዱ ተአማኒ የሌላቸውን መረጃዎችን ከማሰራጨት ሊቆጠቡ ይገባል። በዚህም የኢትዮጵያ መንግስትም በኮሙኒኬሽን ዘርፉ ላይ ትልቅ ስራ እየሰራ እንደሆነ ያገኘነው መረጃ ይጠቁማል። ኢትዮጵያችን ለዘላለም እንድትኖር እንመኛለን። ሁሌም ጸሎት ያስፈልገናል። ከዚህ ችግር ከዚህ ጦርነት እርግጠኛ ሆነን የምንናገረው እንወጣለን። ሰላሟ ተጠብቆ ደግሞ ወደ ቀድሞ ህይወታችን ወደ ቀድሞ ስራችን የምንመለስ ይሆናል። እስከዛው ድረስ ግን ሁላችንም በምንችለው አቅም ማድረግ የሚገባንን እያደረግን መቀጠል ይገባል ብዬ አስባለሁ። የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረ ማርያም ነበርኩኝ። የብርሃን ቴሌቪዥን ከአዲስ አበባ ያቀረብኩላችሁ መረጃዎች ይህንን ይመስላሉ። ስለተከታተላችሁኝ በጣም አመሰግናለሁ። በያላችሁበት መልካም ጊዜን እመኛለሁ።